እናት ሰው አለው? አይ እንዴ አለው አልኩ አልሰማኸኝ? አይም ብለሻል። አልታወቀሽም? የምትፈልገው ነው መርጠህ የምትሰማው? ምናልባት አትድረቅ። ይሄ ሁሉ እንባው ከረዩ ረስቻለሁ ለማለት ነው? ተጽናንቻለሁ ነው። በመርሳትና በመጽናናት መሃል ያለው ልዩነት ንገሪኝ እስቲ። መጽናናት ዳግም ህመም አያውቅም። መርሳት ግን ባስታወስኩ ቅጽበት ከነ ህመሙ መጥቶ ይጎብኛል። እና በአንተ ከዚህ በኋላ አልታመም ነው ንግግርሽ? አዎ እባክህን ከቻልክ ተነሳ፣ መኖርህ እየረበሸኝ ነው። ምሩ ወይኔ ፍቅር አንቺ እየመጣህ ነው? ለምንድን ነው እንደ ወንድ የምታወሪኝ? እባክሽ ይዛናን አግኝቼው ነው። ምን? የት አገኘሽው? ሄሎ እንዳልወጣውልሽ ገምቼ ነበር። ሄጭ ደስ ሲያናድድ። ምንድነው ንገሪኛ። ተሰማለህ? ሄኖክ ነኝ ያመመኝ ነው። ከዚህ በኋላ መዞር ሰልችቶኛል። ቆይ ትንሽ እንፈልገው ምሩ፣ እዚህ ድረስ መተህ ሳናገኘው እንዴ? ወይ ስልኩ አይሰራው ወይ ቤቱን አናውቅም። ምን አድርጊ ነው የምትለው? ቆይ ምሩ፣ ቤቱ እኮ የጠፋኝ እንጂ አካባቢው እዚህ ጋር ነው የማውቅ። በዚህ ጠራራ ፀሐይ ያንከራትተኛል እንዴ? አቤቲ እንዴ! እዚህ ጠራ ሰማም እንዴ? ልጅን ተወውና እንሂድ። አሰማም እንዴ? እየጠራው ምን ይለጉማል? ምኑ ደረቅ ነው? ምን ያነቁራል? የጠየቁን አመለስም። ተው እንጂ ምን አደረገ? ደወለ። ይኸው ደወለ። ሄሎ አብርሽ፣ ምኑ ጋር ነው? ደርሰናል እኮ። ስልኬ ዘግቶ ነው። ምኑ ጋር ናቸው? ወይኔ ማን አባቱ ነው ልጄ ነው የመጣው? አዎ መሰለኝ። ታሳየኛለህ። ሄኒ አብርሽዬ፣ ተሰቀየን እኮ አብርሽ። ምሩዬ ግቡ። እንዴ እሱ ነው የመጣ? ሄኒ አንተ ነህ ልጄ ነው የመጣው? አብርሽ ልጅ ነው እንዴ? እኔ እኮ ስጠራው ዝም ሲለኝ ነው መታ ያደረኩት። ይቅርታ አብርሽ። ይቅርታ ሲጠይቀው እኮ አልመልስ ሲለው ነው። ከባለፈው አደጋ በኋላ እኮ መስማት አቁሞብኛል። ህይወቴን ይዘራሽ በመሞት መካከል ያይኔ ሰርታምር። እሰይ እንኳን አገባ፣ እንኳን ተሳካለት፣ እንኳን ጌታ ረዳት። እሰይ አፈቅረዋለሁ። ስልሰናበት አይ ይሄ ልጅ እንደው ላይ የለ። እሰይ እንኳን አገባች፣ እንኳን ጌታ ረዳት። እሰይ አሚኮ ሜሪ፣ እሰይ እንኳን አመመኝ፣ እንኳን አገባች። እሰይ ሚኮ ሰርጉ በጣም ቆንጆ ነበር። በተለይ ሰርጉ ላይ የበላሁት ክትፎ በጣም ይጣፍጥ ነበር። እንኳን ተሳካላት። ሜሪዬ እኮ በጣም ጥሩ ሴት ናት። እንኳን ጌታ ረዳት፣ እንኳን ተሳካላት። በጣም እኮ ተጎድታል። አልተጎዳውም፣ አልጎዳም። እሷ እኮ በጣም መልካም ሴት ናት። እውነት አልከፋኝም፣ በጣም ደህና ነኝ። እንኳን አገባች፣ እንኳን ጌታ ረዳት። እሰይ እንኳን ጌታ ረዳት። እውነት ምንም አልሆንኩም፣ መልካም ሴት ነች። ውስጥ እኮ ተጎድቷል። አልተጎዳውም እኮ አፈቅራታለሁ። እሱም ዋሸት አልፈልግም፣ ግን ደግሞ ሄዳለች። ህይወት ደግሞ መቀጠል አለበት። እውነቴን ነው፣ አልተጎዳውም። በጣም ደህና ነኝ፣ አልተጎዳውም። ሚኪ ተደላለሽ ተኝ ዛሬ ወድሻለሁ የሌላም ብትሆኚ መጣሽልኝ። ልጅነት ልቤ ፍቅርና ነው። እንግዶቹን ሁሉ ሸኝሻቸው። ባለቤትሽ ደግሞ በጣም ጥሩ ሰው ነው። እንዴት ደስ እንዳለኝ። በጣም ይቅርታ ጎዳሁህ አይደል? አልጎዳሽኝም በጭራሽ። አንቺ በጣም መልካም ሴት ነሽ። ሁሉም ነገር ይገባሻል። ይቅርታ። ኧረ አይገባኝም፣ የእውነት አይገባኝም። ግን ሜሪ ወይዬ እወድሻለሁ። እሰይ እንኳን አገባች፣ እንኳን ጌታ ረዳት። እሰይ ብዙ ፊት ንሶለ ማዘሯ ጀበና ውስጥ ያለውን ቡና ልድፋዋ። አቅረሪው እንጂ አቦል እኮ ነው። ለነገሩ አንቺ ምን አገባሽ? ገዢዋ እኔ ሲፈላ አልነበርኩ። ታዲያ እኔ በምን አውቃለሁ? አትምትሚ። ለመልስማ ማን ብሎሽ? በይኔ ሱቅ ያልሄድ አንቺ ጨራርሳሽ ይዘሽ ነይ። እሺ ነይ እስቲ
አንድ ብርቱካን እልፌ ብለሽ ፈልጊ አልታያለኝ። እሺ ባለሸንኮራ ስንት ነው? ያው 500 ሰጣኛለች። ግንቦት ወር ላይ ጻፊላት። ስንት ቀራት? ከነበራት ላይ 500 ሲቀነስ 3500 ይቀርባታል። እሺ በይ። ዜዶ ዛሬ ንግዱ ጦፋል፣ መዝገቡን ተከፍቷል። እንዴት ነው ባክሽ? እግዚአብሔር ይመስገን። የከፈተውን ጉሮሮ ሳይዘጋ ያደር። እንዴት ዋልሽ አበርዬ? አለሁልሽ ዜድዬ። ማርዬ አበሩ እንዴት ነሽ? ደግሞ ጥሩ አጋዥ አግኝተሻል ማርዬን። ልጅሽን ሙች ያውን ልጅ መሽታዞ እግዚአብሔር ይመስገን። መጨረሻውን ያሳምርልኝ። ግን ብቻ ጓዋልሽን አሳምሪ። ከዛች ከሰብለ ልጅ ጋር ተይ። ትታለች እኮ አበርዬ። ስንት ጊዜያቸው? ኧረ ተይ። ትናንት አይደል ለዜድ ልጅ ጫማ ወሰሻል ብላ ስቀጠቅጣት ያየዋት። አንቺ ለማይ ምን አባሻ ሰጥቼሽ ነው? አትድገሚ ብሎ መምከር ነው እንጂ የምን መምታት ነው? ዜድዬ ሞኝ አትሁኚ፣ ለራስሽ ኑሪ። እነሱ እኛን ከማቃጠል ውጪ ስራ የላቸውም። ለህፃናት የሚሆን አሻንጉሊት አለሽ እንዴ? አለ። ነይ ግቢ። ነይ ይኸው በከለር አለ። ምንድን ነው? እኔ እንጃ። እና ፊደል ቆጥረሽ ላታነቢም? ከሱቅና ከቢሮ ኪራይ እፎይ የሚያስብል የምስራች። ካቦርድ ኮሜርሻል የንግዱን ማህበረሰብ የሱቅና የቢሮ ባለቤት የሚያደርግ ልዩ የሽያጭ ኤክስፖ ከግንቦት 8 እስከ 14 በጊዮን ሆቴል አዘጋጅቷል። ታዲያ በዚህ ዝግጅት ላይ በመታደም በከተማዋ አይን ቦታዎች በመገናኛ በካሳንቺስና በሽሮ ሜዳ የሱቅና የቢሮ ባለቤት መሆን ይችላሉ። እሰይ እንሄዳለን። ከሰፈር ንግድ መሀል ከተማ ይሻለናል። ደግሞ ለ7 ቀን ብቻ እስከ 40% ቅናሽ አላቸው። በያብርሽ ሄዳለሁ። እሺ ወይ ማማቱት ከሰሌ ነዶ አለቀ። ደህና ዋሉ። ደህና አይ እንዲማ በቀላሉ አልተውሽም አበሩ። አስቢ ማርያም አስቢ። አዎ አይ ከሰሌ አበሩ ከህይወቴ ውጪ ነገ ጠባ ከእናቴ ጋር ታጣይ አስኩን ነኝ። እናንተ ኤክስፖ ላይ እንገናኝ። ያው አልሄድም ስሞታ ተዳፈራ ላይ ካፈላ ጨዋታ